የተለያዩ የሚያስፈሩ ነገሮች ቀንዶች ምናምን አሉ እንግዲህ የሰው ይሁን የምን ይሁን የተለያዩ አጥንቶች እዚህ ቦታ ላይ ይገኛሉ የሰው ልጅ ሊደፍረው የማይችለው ወይም ደግሞ ሊገባበት የማይችለው ቦታ እንደሆነኛም በአይናችን አረጋግጠናል ባለን እንደሚገጥመን አናቀም ግን ለኛም አደጋ ውስጥ እንደሆነ ነው የሚገባን ግን እዛ ጋር ይታየኛል ሰው ይታየኛል እናት ቆይ ተረጋጊ እዚህ ቤት ውስጥ ማለት ወንጀል የተሰራበት ቦታ እንዳለ ተናገረለሽ ከዛ ደግሞ ያንን ወንጀል ለሳምንት ያህል ደብቀሻል አሁን ደግሞ እኮ ጥፋተኛ ነኝ ለሱ እኮ ጥፋተኛ ነኝ አልኩ ግን ያን ጥፋት አሁን ደግሞ አንተ እንደዚህ ትል ያን ጥፋት እየደገምነው ነው ያለነው ሶ እነሱ ጋር ሄደን ያለው ነገር ብናውቅ አይሻልም ነፃነት የምትባለው ሴትዮ ኦሬዲ ሞታለች እንደነገርከኝ ከሆነ ሬሳዋን እየፈለክ ያለው በህይወት ያለ ሰው ብናስቀድም አይሻልም ሜቢ እርግጠኛ 50-50 ነው ያ ቢያንስ የነፃነት 100% እርግጠኛ ነኝ ሬሳዋ ነው የምትፈልገው የነዚህ ልጆች ግን 50-50 ነው ገባክ ሊኖሩም ላይኖሩም ይችላሉ ያን ነገር ደግሞ ማወቅ አለብን ስለዚህ ወደ ጫካው ሄድ ነው ያልሽኛለሽ ግን ጫካ ውስጥ ማለት ስላቶ ሞገስ እዚህ ሆነሽ የሰማሻቸው ነገሮች አሉ ጫካ ውስጥ ካየሽው ነገር ጋር ተመሳሳይ ነው አዎ በጣም ብዙ ነገር ተመሳሳይ ነው እዛ ብቻ ሳይሆንም እዚህም ጭምር በቃ እዚህ ቤትም ጭምር እዚህ ጭምር ማለት ነው እዚህ በቃ ነገርኩ ማታ ላይ የሆነ መንፈስ ያወራኛል ስልክ ይሄ ቁጭ ብሎ ነው የሚያወራኝ እኔ የሆነ እንደዚህ አይታየም ለሰው እኔ አላቅም ወይ ከጓደኞቼ ጋርም ሲሄድ ምናምን የሆነ በቃ መጥቶ ያወራኛል እኔ የሆነ እንዳይምሮ በሽተኛ ምናምን ነው የሚያዩኝ በቃ ቤቱ በጣም ለየት ያለ ነው የሆነ የሚከብድ ነገር አለው እሺ ግን አሁን ለልደት ነው ምን ሄደው ብለሻል ለልደት ነው ሄዳችሁት የማን ልደት ነበር የጓደኛችን ልደት ነበር የጓደኛችን ማን ነች ጓደኛችሁ እህትማማቾቹ ማለት ነው ወይስ ሌላ ሰው ነው ማን ነው ሌላ ሰው ናቸው ግን እነሱ ቀድሞውን ነበር የሄዱት እኛ ስለቦታው አንዳንድ ነገር ስለሰማን ነው አይሄድ ነው አልገባኝም ሌላ ሰው እንዳለ እስካሁን አልነገርሽኝም ነበር እኮ ከተለያየም በኋላ ነው ይሄ ሁሉ ነገር ሀፕን ያደረገው ከነሱ ጋር ሌላም ሰው ነበር አዎ እነሱ ግን ወዲያው ነው የተመለሱት ብዙም አልመሸም ያው ሌላ ቦታ እንሄዳለን ሌላ ቦታ ማክበር አለብን ምናምን አሉ እኛ በዋነኝነት እዛ ቦታ ሄድ ነው ስለዛ ምን ሰማው ነገር ስላለ ሞር በደንብ ለማጣራት ነው ምንድነው የምታጣሩት ስልክ ይሄ እውነት ይሁን አይሁን በተፈጥሮም በተለያየ መንገድም ሰው ለሰው የማይነኩ ቦታዎች ተብሎ የሚነገሩ ቦታዎች አሉ ስለዚህ አውቀሽ ደፈርሽበት ምክንያቱም አብረውሽ ያሉት ልጆች አያውቁም ይሄን ነገር ትንሽ ያውቃሉ ስለ ነግሬያቸዋለሁ ትንሽ እኔ አሁን ነገርኩ እኔ ብቻ እኔ በደንብ ስልክ እንደዚህ ብዙ ወሬ ሰማለሁ ወሬ ነው በወሬ ደረጃ ነው ገባክ እንደዛ ነው እሺ ለማንኛውም አሁን የነገርሽኝ ነገር አለ ከአቶ ሞገስ ጋር ያገናኘው አላውቅም ግን ያው እንዳልሽ የሁለት ሰው ነፍስ አደጋ ላይ ከሆነ ሳምንት ያህል ነገር ቆይተሽ አሁን ይሄን ነገር ለኛ ለምን መንገር እንደፈለግሽ ምናቀው ነገር የለም ምክንያቱም ራስሽን ደብቀሽ ነበር ራስሽን ለምን ደበቅሽ የሚባሉ ነገሮች አሉ ኢቭን አሁን በዚህ ሰዓት የሁለት ሰው ነፍስ አደጋ ላይ ስለሆነ ቅድሚያ መስጠት ስላለብን ቅድሚያ እንሰጣለን አሁን ቦታው ላይ እንድትጠቁምኝ እፈልጋለሁ እዛ ቦታ ላይ ሄደን የሚሆነውን ነገር በሙሉ በጸጋ እንቀበላለን ያ ማለት ምን ማለት ነው እነሱን ለማዳን መግባት ካለብን ደፍረን መግባት ይኖርብናል ግልጽ ነኝ ቦታውን ተሳኛለሽ ይቻላል ጥሩ እንግዲህ ውድ ተመልካቾቻችን ከሞገስ ብለን የመጣንበት ቦታ ላይ ያገኘናት ሴት እንግዲህ የራሷን ጥቆማ ሰጥታናለች ግን ምናልባት የሞገስ ቤት ብለን የመጣንበት ቦታ ላይ ቤቱ እንደተሸጠ ነው እንግዲህ ግልጽ ያደረገችልን እኛም ማረጋገጥ ባለብን መንገድ መሸጡን እናረጋግጣለን ግን አቶ ሞገስ አብዛኛው ጊዜ የራሱን የሆኑ ነገሮች አሳልፎ እንደማይሰጥ እዚህ ቤት ከመምጣታችን በፊት የጠየቅናቸው ነገሮች አሉ ይሄ ሰውዬ ለምንድን ነው ቤቱን የማይሸጠው ለምንድን ነው አሳልፎ የማይሰጠው የሚል ለኛም ጥያቄዎች ሆነውብናል ምክንያቱም ሰውየው ጤነኛ እንዳልሆነና ብዙ የባዕድ ነገሮችን እንደሚያደርግ የሰማናቸው ነገሮች አሉ ከዚህ በፊትም በሰራናቸው ፕሮግራሞች ላይ ለመጨረሻ ጊዜ ከሰማነው አንፃር ያንን ማረጋገጥ ችለናል ስለዚህ
ይሄ ቤት እንግዲህ የእሷ ሆኖ አግኝተነዋል። የእሷ እንዴት ሆነ የሚሉ ጥያቄዎችን መመለስ ባለብን መንገድ በማረጋገጫ ለመመለስ ጥረት እናደርጋለን። አሁን ግን የሁለት እህትማማቾች ነፍስ አደጋ ላይ እንደሆነ እየነገረችን ነው። ይህን ነገር ለሳምንት እንደደበቀችም ነግራናለች። ስለዚህ ልናደርግ የምንችለው ነገር ምናልባት የአቶ ሞገስ ግዛት ሊሆን ይችላል። ጫካው የምናውቀው ነገር የለም። እዚህ ቦታ ላይ እና ከዚህ በፊት ከሰማናቸው ጋር አብዛኛዎቹ ነገሮች ተመሳሳይ ናቸው። ስለዚህ እሱን ለማረጋገጥ ከእሷ ጋር ወደዛ ጫካ መሄድ ይኖርብናል። ምክንያቱም የሰው ልጅ አደጋ ላይ ስለሆነ፣ ሁለቱ እህትማማቾች አደጋ ላይ ስለሆኑ እንግዲህ እስከዛውን ድረስ አብራችሁን ቆዩ። ውድ ተመልካቾቻችን ሜሮን ወደ ጠቆመችን ቦታ መተናል። እንግዲህ እንደምታዩት ይሄ በጣም የሚያስፈራ ጫካ ነው። ሁለቱ እህትማማቾችን የበላው ጫካ እንግዲህ ምን እዛ እንደተፈጠረ ለማረጋገጥ እንሞክራለን። ግን በህይወት እንደማይመለስ እዛ ቦታ ውስጥ የገባ ሰው በህይወት እንደማይመለስ ማህበረሰቡ በተለያየ መንገድ አስጠንቅቆናል። ይህንን ሁሉ እያስጠነቀቀን እንግዲህ እኛም ሁለቱን ሴቶች ወይም ደግሞ ሁለቱን እህትማማቾች እንግዲህ ለማትረፍ ወይም ደግሞ አሉ ወይስ የሉም ከሌሉስ ወይም ደግሞ በህይወት ከሌሉስ አስክሬናቸውን ለማምጣት ወደ ቤተሰባቸውን ለማምጣት እንግዲህ ጥረት እናደርጋለን። ውድ ተመልካቾች እንግዲህ ቦታው እንደምታዩት ትንሽ አስፈሪ ነው። የተለያዩ ቦታዎች እንግዲህ የተለያዩ የሚያስፈሩ ነገሮች ቀንዶች ምናምን አሉ። እንግዲህ የሰው ይሁን የምን ይሁን የተለያዩ አጥንቶች እዚህ ቦታ ላይ ይገኛሉ። እንግዲህ እንደምትመለከቱት ውድ ተመልካቾች የሰው ልጅ ሊደፍረው የማይችለው ወይም ደግሞ ሊገባበት የማይችለው ቦታ እንደሆነ እኛም በአይናችን አረጋግጠናል። አሁን ግን እንግዲህ እዛ ቦታ ውስጥ በቅርብ ርቀት ነው ያለነው። እንግዲህ ወደ ውስጥ እንገባለን። ምን እንደሚገጥመን አናውቅም። ግን ለእኛም አደጋ ውስጥ እንደሆነ ነው የሚገባን። ግን እስኪ ይሄ ነገር ወጥመር ነው ወይስ ሜሮን ያለችው ነገር ትክክል ነው? የምርም እንግዲህ ሁላችሁም ይሄንን ቦታ መከበቡልኝ። በየትኛውም ቦታ ላይ በየትኛውም አቅጣጫ ላይ ሁላችሁም ሁለት ሆናችሁ ይሄንን ቦታ ከበቡልን። እንግዲህ አደጋ ነገር ካለ እንግዲህ እገዛችሁን እንፈልጋለን። እንግዲህ ወደ ተመልካቾቻችን አሁን በቀጥታ ወደ ውስጥ እንገባለን። ምን እንደሚገጥመን አናውቅም። ሜሮን ያለችው ነገር ትክክል ነው ወይስ አይደለም? ማህበረሰቡ እዚህ ውስጥ የሚያስፈራው ነገር ምንድን ነው? ማን ነው እዚህ ቤት ውስጥ ያለው? ኢቨን ይሄ ነገር ከአቶ ሞገስ ጋር የሚያገናኘው ነገር አለ። ምክንያቱም የተለያዩ ሲነገሩ የነበሩት ነገሮች ከሱ ጋር ስለሚገናኙ ኢቨን ይሄን ነገር ለመፍታት ሞክረን እንግዲህ ስለ ነፃነትም አዲስ ነገር ልናገኝ እንችላለን። ምክንያቱም የነፃነት ነገር እስካሁንም አልተፈታም። ስለዚህ አሁን ሁለቱ እህትማማቾች ጋር በቀጥታ አሉ ወይስ የሉም የሚለውን ነገር ለማረጋገጥ ወደ ውስጥ እንሄዳለን። አብራችሁን ተከተለኝ። ና ተከተለኝ። ና በዚህ ጋር እንግዲህ ውድ ተመልካቾቻችን እዚህ ቦታ በጣም ያስፈራል ጫካው። ሁላችሁም እንድታግዙን እንፈልጋለን። ዛሬ እገዛችሁ ያስፈልገናል። ይህ ቦታ በጣም ያስፈራል። እኔ አላውቅም። እስኪ ሁሉንም ቦታ ፈትሽ። በደምብ ተመልከት። የሆነ ሰው እዛ ጋር ይታየኛል። ሰው ይታየኛል። እናት ቆይ ተረጋጊ። ቆይ እሷ ናት መሰለኝ። ተረጋጊ። ቆይ የኔ ናት። ምንድን ነው ይሄ ቦታ? ይሄ ሁሉ ቀንድ ምንድን ነው? እሺ ተረጋጊ። እሺ እንሄዳለን። እሺ ቆይ ነይ እዛ ጋር ተረጋጊ። ነይ ከዚህ ቦታ መውጣት አለብን። አንዴ አግዙን። ተረጋጊ። እንግዲህ
ውድ ተመልካቾቻችን እዛ አስፈሪ ጫካ ውስጥ ከገባን በኋላ ያገኘናትን እህት እንግዲህ በህይወት ብቻ አይደለም እንግዲህ አሁን አረጋግተን እዚህ ጋር ቁጭ አድርገናታል። እንግዲህ ከሷ ጋር የምናወራቸው ነገሮች ይኖራሉ። ውድ ተመልካቾች እንግዲህ እዛ ቦታ ላይ የተፈጠረው በጣም አስቸጋሪ ነገር ነበረ። እዛ ቦታ ላይ እንግዲህ ከኛ ተለይታ የምትኖር ይመስልሃል ምናምን ያለች ዚዛችንብን የነበረ ሴት አለ። እንግዲህ የግዴታ እሷን ማትረፍ ግዴታ ስለነበረብን እንግዲህ ከዛ ቦታ በክሮ አባላት አማካኝነት እሷን ከዛ ቦታ ላይ በጣም በትግል ይዘናት ወጥተናል። እንግዲህ እንዳትወጣ የፈለገችበት ምክንያት እንግዲህ ምን እንደሆነ እንግዲህ እሷንም በጊዜው በቁጥጥር ስር ለማዋል አልቻልንም። ምክንያቱም ሮጣ አምልጣናለች። ይህ ማለት ምንድነው? የሆነ ኃይል አላት። ስትሮጥ የራሷ የምትከተለው ኃይል ይኑራት አይኑራት እንግዲህ የክሩ አባላቶቻችን እሷን ለመያዝ ባደረጉት ጥረት እንግዲህ በፍጹም ሊያገኟት አይችልም። ምክንያቱም በጣም ብዙ መደበቂያዎች እንዳላት አይተናል። በጣም ብዙ ምሽጎች እንዳሉ አይተናል። ከመሬት በታች በጣም ብዙ የምትደበቅበት ቦታ እንዳለ እንግዲህ የክሩ አባላት ለፎቶ ለማንሳት ሞክረዋል። ይሄ ማለት እንግዲህ እሷ ላይ አንዳች መረጃ እንዳለ ኔክስት ስንሄድ ምን ማድረግ እንዳለብን እናውቃለን። ግን ለጊዜው በጣም የቀደመው ነገር እሷን ማዳንና ከሷ ደግሞ የምንሰማቸው ነገሮች ይኖራሉ። ምክንያቱም እዛ ቦታ ላይ ማነች ምንድነች? እዛ ቦታ ላይ ለምንድነው እሷን እንግዲህ ያስቀመጠቻት? እንግዲህ እህቴን ሳገኛት እንግዲህ አንደበቷ መናገር አይችልም ነበረ። እኛም ደግሞ ከዛ ቦታ ላይ ለቀን እንድንወጣ እያደረገችን ነበረ። ሂዱ ከዚህ ቦታ ጥፉ የሚል ነገር ከሷ ይሄ ያደረገችበት ምክንያት ምንድን ነው? ምን አይነት ፍርሃት ቢኖር ነው? እና እሷስ ማናት የሚለውን ነገር እንግዲህ ከሷ ጋር የተወሰነ ቆይታ ይኖረኛል። እስከዛው ግን አብራችሁን ቆዩ። ሰላምቴ ስምሽን እስኪ ንገሪኝ። ጽናት ይባላል። ጽናት ነሽ? እሺ ጽናት፣ ይኸውልሽ በቦታው ላይ ትንሽ ፈርተሽ ነበር፣ በጣም ተደናግጠሽ ነበር። አሁን እንግዲህ እኛ በተለያየ መንገድ አንዳንድ ላንቺ ጥሩ ነገር እንክብካቤ በማድረግ እንግዲህ አሁን እስከማየው ድረስ ደህና ነሽ አይደል? ምንም ማለት ይኸውልሽ ጽናት፣ እዛ ቦታ ላይ ስንመጣ ሂዱ እያልሽን ነበር እና ለምንድን ነው እንደዛ ያልሽን? እስኪ ንገሪኝ። ሂዱ ያልኩት ለእናንተ ደህንነት ነበር። ምክንያቱም ሴትዮዋ በጣም መጥፎ ሰው ናት። እዚህ ጫካ ውስጥ የገባ መውጣትም አይችልም፣ መትረፍም አይችልም። ለዛ ነው ሂዱ አልኳቸው። እና አንቺን እንዴት በህይወት ልናገኝስ ቻለን? እኔን መግደልም አልፈለገችም። ለምን ይሆን እንጃ። በቃ ሁሌ ነበር የምታሰቃየኝ። ከአንቺ ጋር ሌላ ሰው እህትሽ እንዳለች ሰምተናል እና አንቺን ብቻሽን ነው እዛ ቦታ ላይ እያገኘንሽ። እህትሽ የት ሄዳ ነው? ማለት እዛ ጫካ ውስጥ አብራችሁ እንደታፈናችሁ የምናውቀው ነገር አለ። አዎ፣ ግን እህቴ የለችም። የት እንዳለች እንኳን ምንም ማማውቀው ነገር የለም። ሴትዮዋ ማን ናት? ማለት እዛ ቦታ ላይ እንዴት ልታገኛት ቻላችሁ? እስኪ ያገኘናት የጓደኛችን ልደት ነበር። የእሷን ልደት እዛ በቃ ጫካ ውስጥ ልናከብርላት አንዷ ጓደኛችን ሀሳብ ሰጠች። ሁለታችሁ የሄዳችሁበት ምክንያት በዛው ማብረሽ ግለጽልኝ። ጓደኛችን ናት። ካልሄድን ልደቷን እዛ እናክብርላት ጫካ ውስጥ፣ እዛ መናፈሻ ነው፣ ደስ ይላል፣ ወጣ ብለን እናክብርላት ብለን እኛ እዚሁ ነበረ ያሰብነው ልናከብርላት እና እዛ ካልተከበረ ምናምን ስትለን እኛ ሄድን ልናከብርላት። ከዛ
ልክ ልደቱን እንዳከበርን ባለ ልደቷና አንዷ ጓደኛዋ ቶሎ ሄዱ። እንሂድ ብለውን ነበረ። ጫካ ይከበርላት ያለችው ጓደኛችን አይ እኛ ትንሽ እዚህ እንቆይ አየሩ ጥሩ ነው ምናምን ብለን ከዛ በኋላ ምን ተፈጠረ? ከዛ ባለልደቷና ጓደኛዋ ሄዱ። እኛ ሶስታችን ቀረን እና ጫካ ውስጥ ይዛን የሄደችዋ እነሱ ከሄዱ በኋላ መኪናዋ ውስጥ መጠጥ ምናምን ይዛ ነበር። ከዛ በቃ እንጠጣ ምናምን አለችን። ከዛ እኔም እህቴም መጠጥ ጠጥተንም አናቅም ነበር። ከዛ ልንዝናና ነው የመጣ ነው ካልጠጣችሁ ምናምን ብዙ ነገር አለችን። ከዛ እኛም እሷን ለማስደበር ምናምን ብለን ጠጣን። እሷ ግን አልጠጣችም ነበር። እኔ እንጃ አሞኛል ጨጓራዬ ምናምን እያለች አልጠጣም አለች። ከዛ እኔም እህቴም መጠጡ እየከበደን መጣ። ከዛ በኋላ የማይሆኑ ነገሮች እየተፈጠሩ መጡ። እንዴት ማለት ምንድነው የማይሆኑ ነገሮች? የሆነ በቃ ጩኸት ምናምን የሚያስፈራ አላህ ፊልም ላይ እንደምንሰማቸው አይነት ድምጾች አሉ። የሚያስፈሩ የሆረር ምናምን ድምጽ እንትን በጣም የሚሰቀጥጥ አይነት ድምጽ ማለት ነው። አዎ እንደነሱ አይነት ድምጽ የሚያስፈራ ድምጾች ነበሩ እና ምንድነው ምናምን እያልን እኔና እህቴ በጣም ፈርተን ነበር። ብዙ አልሰከርንም፣ ራሳችንን እናውቃለን። ከዛ ይዛን ሄደችው ጓደኛችን ባካችሁ እናንተ እየሰከራችሁ ነው፣ በቃ እኔ ምንም ድምፅ አልሰማውም ምናምን እያለች የምንሰማቸውን ድምፆች እኛ ለማረሳሳት ምንም ነገር እየተፈጠረ እንዳልሆነ ትነግረናለች። ግን እኔም እህቴም በተደጋጋሚ እነዛን ድምጾች እየሰማን ነበር። ከዛ አሁንም ደግመን እየሰማን ነው። ምንድነው በቃ እንውጣ ስንላት አይ አንወጣም፣ ምንም ነገር የለም እኮ። ይህ ሰውን ስንት ሰዓት ነበረ ማለት መሽቶ ነበረ ወይስ? በቃ ወደ 10-11 ምናምን ይሆናል። ብቻ ስልካችንም እኛ ጋር አልነበረም። ማን ጋር? አይ በቃ ስልክ ይረብሸናል ምናምን ልንዝናና ነው የመጣ ነው ምናምን ብለን ስልካችን የሁላችንም የእሷ መኪና ውስጥ ነው የነበረው። መኪናው የእሷ ነው እናንተ ነው?
የሷ ነው መኪናው። ከዛ ምንም የለም ምናምን እያለች በቃ እኛን ለማሳመን ሰላም ያለንበት ቦታ ሰላም እንደሆነ ምናምን ታሳምነን ትሞክር ነበር። በቃ እኛም ምንም አማራጭ አልነበረንም። በቃ ሰክረናል ብለን አመናት። ግን ከትንሽ ደቂቃዎች ምናምን በኋላ ጩኸቱ እየበዛ የአውሬዎች ድምፅ እየበዛ እና ከተቀመጥንበት መሬት ምናምን የተለያዩ ነፍሳታት እባብ ይሄ ምንድነው ጊንጥ ብቻ እንደዛ የሚመሳሰሉ ነገሮች ከተቀመጥንበት እንዳለ ከዛፍ ላይ ምናምን መውደቅ ጀመሩ ሁሉ እና አህኒድ ምናምን እነዚህ ነፍሳቶች እባቡ ሊነድፈን ይችላል ምናምን ብላትም ልትሰማኝ አልቻለች። አረ ምንም ነገር የለም ሳክራችሁ እንደ ምናምን እያለች እንትን ለማለት ምንም እያደረጋችሁ ይሄንንም እየደረሰባችሁ ማለት ነው። አዎ ጉዳት አድርሰውባችሁ ነበር በሰዓቱ። በቃ እኛ ለመንደፍ ምናምን ይሞክራሉ እባቦቹ ምናምን። እኔና እህቴ ላይ ነበሩ። እሷን አልደፈታትም? እሷን ጥራቃት አልደረሰም? አዎ ምንም ነፍሳትም ምንም እንትን ወደ እሷ አይሄድም፣ ወደኛ ነው የሚመጣው። ብንነግራትም አረ ምንም ነገር የለም እናንተ ምን ሆናችኋል ምናምን ብለ ጭራሽ እኛን መቆጣት ምናምን ጀመረች። አድኝን ምናምን አላችኋት ብለናታል። ከዛ በኋላ ከዛፍ ላይ ከምን ላይ መውደቅ ጀመሩ። ከዛ ቅድም ያያት ሴትዮ በደም ተጨማልቃ በጣም ነበር የምታስፈራውና ከርቀት መሮጥ አቃተን። በቃ ከርቀት አይተናት መሮጥ ሁሉ አቃተን እና ከርቀት ሆና ትጮኻለች። ዛሬ እናንተ ሁለታችሁ ከኔ ጫካ አትወጡም፣ ከዚህ በኋላ የኔ ናችሁ። ብቻ አስፈሪ ቃላቶችን ምናምን ትናገራለች። ከዛ ጓደኛችን መሮጥ ጀመረች። አስመልጭን እንጂ ወዴት ነው የምትሄጂው ተሰሽን ምናምን ስንላት ለምን እንደሆነ አላቅም እየሳቀች ነው የምትሄደው፣ እየሳቀችብን። ስለዚህ እናንተ ላይ እየሳቀች ሄደች? አዎ። እሺ ከዛስ ያቺኛዋ ሴትዮ ምን አደረገች? ከዛ ያቺኛዋ ሴትዮ እንዴት ከዛ በኋላ ምን እንደተፈጠረ እኔ ምንም ማውቀው ነገር የለም። እንዴት ትሰደን ምን ታደርገን ምንም ማውቀው ነገር የለም። ብቻ ግን የተገኘው ስነቃ የእሷ ቤት ውስጥ ነበር። የሴትዮዋ ቤት ውስጥ? አዎ። በቃ ሰዎችን እያገተች ሰዎችን እየበላች የምጥልበት አንድ ቤት አላት። ሁሉንም ትበላቸዋለች ፊቴ። እህቴ ግን የት እንዳለች አይዞሽ፣ ይኸውልሽ አንቺን ማግኘትን እህትሽንም ለማግኘት እንሞክራለን። አታልቅሽ እናት፣ አታልቅሽ። የት እንዳለች አላቅም ወይ አላየኋትም። ከዛ በኋላ አላየኋትም፣ ብቻዬን ነበር ራሴን ያገኘሁት። ግን ብዙ የተበሉ ስጋዎች አሉ። ከነዛ ውስጥም እህቴ ልትኖር ትችላለች። ግን እህቴ ስላት አይመለከትሽም፣ በልተሻት ነው ወይ ስላት አይመለከትሽም። ምን ያህል ጊዜ እንደዚህ ቆያችሁ? ማለት እንደዚህ እዛ ቦታ ላይ ምን ያህል ጊዜ ቆየሽ?
እኔ ምን ያህል ጊዜ እንደቆየው ምንም ማስታወሰው ነገር የለም። ምክንያቱም እንድደነዝ አድርጋኛለች። ምንም ነገር ከዛ ጫካ ውስጥም እንዳላመልጥ የሆነ ድግምት ነገር አድርጋብኛለች። ድግምት እንደሆነ በምን አወቅሽ አንቺ? ትለኝ ነበር እሷ። ከዚህ ጫካ ውስጥ እንዳትወጪ አስደግሜብሽ እዚሁ ትቀሪያታለሽ፣ የኔ አገልጋይ ትሆኛለሽ ትለኝ ነበር። ድምጼም እንዴት ድምጽሽ እንደዚህ ነበር? ከዚህ በፊት እዛ ከመግባትሽ በፊት? አይ እንደዚህ አልነበረም። እንደማንኛውም ሰው ኖርማል ነበር። ትገርፈኛለች፣ ትቀጠቅጠኛለች እና የማይሆኑ ነገሮችን ታጠጣኝ ነበር። ለምንድን ነው የምታጠጣሽ? ግድ ነው? በኃይል ነው የምታጠጣሽ? አዎ በቃ እኔ እንዳልንቀሳቀስ እንደፈለኩኝ እንዳሉን ስላሰረችኝ እኔም በቃ ምንም ነገር ስትሰጠኝ እምቢ አልላት፣ ቀበላታለሁ እና ድምፄንም እንዲህ የምታደርገው እንዳልጮህ በቃ የፈለኩትን ነገር እንዳላደርግ ሰው እንዳልጣራ ምናምን ጉሮሬ በቃ በስነ ስርዓት እንዳላወራ አድርጋኛለች። ሌላ ግን ምንም አካላዊ ጉዳት ምናምን አላደረሰችምሽ? አካላዊ ጉዳት እንትን አለችኝ፣ ግን ሁሌ ነው የምትቀጠቅጠኝ። አላቅም ምን እንደምትለኝ። ታወራኝና በነጋታው ምን እንደምትለኝ እረሳዋለሁ ማለት በቃ ዛሬ የተፈጠረው ነገር በሙሉ ነገ እንድረሳው ታደርገኛለች፣ የምታወራኝን ነገሮች። ቆይ እዛ ቦታ ላይ ሲጀመርም እንዴት ተገናኘ? እንዴት ማለት ያልገባኝ ነገር፣ እዛ ቦታ ላይ ለመሄድ ጓደኛችሁ ይዛችሁ እንደሄደች ነገርሽኝና የሆነ ልደት ልታከብሩ እንደሆነ ገባኝና ከቤት የወጣችሁበት መንገድን እስኪ አስረጅኝ። እንዴት ነው የወጣችሁት ከቤት? እና ስለ ጫካ ወይም ስለ ቦታው የሰማችሁት ነገር ነበር? እኔም ስለ ጫካው ምንም የምናውቀው ነገር የለም። እንደ ድንገት ነው ልደትም እንደሆነ ደውላ የነገረችን። ከዛ እኛም ለምን ጫካ ማክበር ለምን አስፈለገ፣ ለምን እዚሁ አናከብርም ስንላት እንዴ ጓደኛችን አለች እንዴ በቃ ለየት አድርገን ማክበር አለብን፣ ሰው ያልበዛበት ቦታ ስለሆነ ጫካ በቃ እዛ አሪፍ አድርገን ለብቻችን እናክብርላት፣ እናስደስታት ምናምን ብላ ነው የወሰደችን። እና ጫካው እንደዚህ ነገር እንዳለ ምናምን ምንም የምናውቀው ነገር የለም። ጓደኛ ይዛችሁ የሄደችውን ጓደኛ ምን ያህል ታምናታላችሁ? ምን ያህል ማለት ምክንያቱም መጨረሻ ላይ እንግዲህ እንደዚህ አይነት ጉዳት ሲደርስባችሁ ምናምን የተለያዩ ነፍሳት እባብ ምናምን እንዳልሽኝ ጊንጦች ወደ እናንተ ሲመጡ ወደ እሱ ያልሄዱበት ምክንያት ምንድነው ትያለሽ? ምክንያቱም እዛ ቦታ ላይ የተገኘ ሰው ሁሉም ሰው ጥቃት እንደሚደርስ እኛም አንቺን ለማዳን በመጣንበት ሰዓት ላይ ያጣራናቸው ነገሮች ነበሩና እንደው ይሄ ነገር ሆን ብሎ የተደረገ ይመስልሻል? እና ከጓደኛችሁ ጋር ምን ያህል ትተዋወቃላችሁ? ምን ያህል ታውቋታላችሁ? እና እስኪ ስለሷ ንገሪኝ። ይሄ ነገር ማለት ምንድነው? እስኪ እንትን የሚልሽ ነገር አለ? የሚታይሽ ነገር አለ? ጓደኛችን በጣም ጥሩ ናት ለኛ። ከዛ ከጫካው በፊት ብዙ ጊዜ ቆይተናል እና ለኛ
ጥሩ ነገር የምታስብ ናት። ግን እኔ ጫካ ውስጥ ምን እንደተፈጠረ ምን እንደጠጣን ምንም የማውቀው ነገር የለም። ግን አንድም ነፍሳት ወደ እሷ የሚሄድ አልነበረም። እንደው ይሄን ነገር በመፈጠሩ የእሷ እጅ ያለበት ይመስልሻል? የጓደኛችሁ እጅ ያለበት ይመስልሻል? ምክንያቱም ሁሉም ሰው ሲሄድ እናንተ እንዳትሄዱ አደረገች አንደኛው። ሁለተኛው ደግሞ ያንን ጫካ መረጠች። ሶስተኛው ደግሞ እናንተ ጥቃት በሚደርስባችሁ ሰዓት ልታድናችሁ አልፈለገችም፣ ወይም ደግሞ ሰውም ልጠራ አልሞከረችም። መደወል የሚባል ነገር አለ፣ መኪና ይዛለች። ይሄ ሁሉ ነገር እንደው ይህ የምትጠራጠሪው ነገር አለ? እኔ ምንም የምጠራጠረው ነገር የለም። ምክንያቱም ጥሩ ነገር ነበር ለኛ የምታስበው። ግን በሰዓቱ መጠጥ ውስጥ ምን እንዳለ ማውቀው ነገር የለም። ግን መጠጥ ብዙ ጠጥታችሁ ነበር ወይስ መጠጡ ላይ የሆነ ነገር አለ ብለሽ ታምኛለሽ? አዎ፣ ምክንያቱም መጠጥ ከዚህ በፊት ጠጥተሽ አታውቂም? ጠጥቼ አላውቅም። ግን የሰው ልጅ እንዴት ነው አንድ ብቻ ጠጥቶ እንደዛ ሊሆን የሚችለው? ገና አንዱንም ጠጥተን አልጨረስንም ነበር። ግን የማይሆን ነገር ነበር ሲሰማን የነበረው እና እሷም ወዲያው ነው ትታን ሄደችው እና እኔ በሰዓቱ በቃ እሷም ፈርታ ራሷን ለማዳን ነው የሄደችው ብዬ ነው አሁንም ማስበው። ጥሩ። ስለዚህ ይኸውልሽ አሁን ያንቺ ደህና እንደሆንሽ እንግዲህ ማረጋገጥ ችለናል። ቢያንስ ያየሽውን ነገር ነግረሽናል። አሁን እንግዲህ ወደ ጓደኛሽ ጋር እንሄድና ከእሷ ጋር ደግሞ የተወሰነ ቆይታ ይኖረናል። ምክንያቱም እዚህ ጋር እየተፈጠረ ስላለው ነገር የሆነ ሰው ሊያስረዳን ይገባል። ስታስፈራራችሁ የነበረችዋ ሴት፣ እዛ ጫካ ውስጥ የነበረችዋ ሴት ማነች? ምንድነች? ለምንድነው እሷን ብቻ ለምንድነው እናንተን አጥቅታ እሷን ያላጠቃቻት የሚለውን ነገር እንግዲህ ከእሷ ጋር ከጓደኛሽ ጋር ከአንቺ ጓደኛ ካሜሮን ጋር እንግዲህ ለማገናኘት ጥረት እናደርጋለን። እህትሽን እንግዲህ ድጋሚ መሄዳችን አይቀርም፣ ምክንያቱም የምትቀርት አለች። እንደዚሁም አንቺን ደግሞ ለማገልገል ወይም ደግሞ አገልጋያ እንድትሆኚ እንደምትፈልግ ነግረሽናል። ይሄ ማለት ደግሞ እርግጠኛ ነኝ ከዛ ጫካ ውስጥ በጣም ሮጠን በኃይል አምልጠን ስንወጣ እንግዲህ ብዙ ነገር አለ። እኛም በምንሰማው ውስጥ የሆነ ድግምታውን አንቺን ጸበል መውሰድ ያለብን ግድ ነው እና ለአንቺ ደህንነት የቻልነውን ነገር እናደርጋለን። አሁን ግን ቢያንስ ደህና የሆንሽበት ቦታ ላይ እንደሆንሽ እርግጠኛ እንድትሆኝ ይፈልጋለሁ። ግን እህትሽን ለማግኘት ጥረት እናደርጋለን። በህይወት ካለች እንግዲህ ከፈጣሪ ጋር እናገኛታለን። ተረዳሽኝ? እንግዲህ ውድ ተመልካቾቻችን ከጽናት ጋር የነበረን ቆይታ ይህንን ይመስላል። አሁን ግን ያው ትንሽ ግራ የሚያጋቡ ነገሮች አሉ። ማለት ሜሮን የነገረችን ነገር ለህይወቴ አስጊ ስለሆነ ከቦታው ማምለጥ ስለነበረብኝ ሮጬ አምልጫለሁ፣ ቢያንስ አንድ ሰው መትረፍ ስላለበት የሚል ነገር ነግራናለች። አሁን ደግሞ እህቴ ስትነግረኝ እንግዲህ ያሉት ነገሮች እዛ ቦታ ላይ የመጡብን ነገሮች በሙሉ እኔና እህቴን ብቻ ነበር ሲያጠቁን የነበሩት። ሜሮን ስትስቅ ነበረ። ለምን እንደሳቀች እንግዲህ እዛ ቦታ ላይ ለምን እንደመረጠች ለምን መጠጥ ውስጥ የሆነ ነገር እንዳደረገች እንግዲህ ከእሷ አንደበት ሰምተናል። ይሄ ማለት ምን ማለት ነው? እንግዲህ የሰው ልጅ በአንድ ብርጭቆ መጠጥ ወይም ደግሞ በትንሽ መጠጥ ሊሰክር ወይም ደግሞ ራሱን ሊስት የሚችልበት መንገድ የለም። ስለዚህ ይሄ ነገር ምንድን ነው የሚለውን ሁለቱንም እርስ በርስ አገናኝተን እንግዲህ ለማውራት ወይም ደግሞ ነገሮችን ግልጽ ለማድረግ እንሞክራለን። እስከዛው ግን አብራችሁን ቆዩ።